እኔ ይሄንን ነገር አድርጊልኝ ብዬሻለሁ። እኔ አልከኝ ብያለሁ። ይሄንን ነገር አድርጊልኝ አደረኩኝ። ያስፈልገኛል ብዬሻለሁ። አላልከኝም። እኔ ግን አደረኩኝ። እኔ አልፈልግም። ምን ማን ዞር በል። በምትቀበልሽ እቀበልሻለሁ ብላኛለች። በምትቀበሉኝ ተቀበሉኝ። ልጅቷን ካገኛችሁ እስር ቤት ወይኔ ቤት እንኳን ብወረወር ልጃችሁን ለዘላለም አታገኟት። ያ ካንተ ምንም አይደርሰኝም ማለት ነው። ልትፈታኝ ነው እንዴ? እኔ ነኝ እንዴ ያመጣሁት? አላዛር ከእናትህ ጋር ተነጋግረን ነው አይደል? ምን እኔ ንብረት ምናምን አሁን ስለ ንብረት ማስብ ይመስላል። እንሂድ ወደ ህግ ቦታ ነው ሰዱኝ። ትልቁ ነገራችሁ ጋር አይደል? እንሂድ። እንዳትፈርም ነው ካልኩሽ። እሱ ተይኝ። እንዳትፈርም ነው አልኩሽ። ተባልሽ ጋር እንትን ብላ ነው ተዋውለው ነገር ጨርሰው ነው ከኔ ጋር። አዎ እኔን አታስገቢ። ታዲያ ወረቀቱ ለምን አመጣ? በቃ ይሄው ይቅርታ። ይሄው ይቅርታ አይደለም። ይሄ ትክክለኛ ይቅርታ አይደለም። ከልብሽ ተነስተሽ እንደገና በስነ ስርዓት እግዚአብሔርን እናቴ ብለሽ የእናትነት ክብር ሰጥተሽ ይቅርታ ጠይቂ። በምንድን ነው ማረጋገጫችን? እኔን ከሰጠንሽ በኋላ ካላመንከኝ የራስ ጉዳይ ነው። እኔን የምታምነኝ ከሆነ ወረቀቱን ትሰጠኛለህ፣ ሄዳለሁ፣ በስነ ስርዓቱ ይዣት እመጣለሁ። ስንፋታ እኮ ነው ይሄ ነገር እኮ ያስፈልጋል አይደል? ምን አገባ ለኔ ከጠቀመኝ። እሷን ከንብረት ውጪ ማድረግ ምን ይጠቅምሻል? ይጠቅመኛል። አብረን ያለ ነው እኮ። በስነ ስርዓት በራስሽ ፍላጎትና በራስሽ ፈቃደኝነት ነው የፈረምሽው። ነገ አስገድዳይ ነው እንደዚህ ሆና ነው የሚል ነገር መስማት አልፈልግም። ታዲያ አስገድደሽኝ ነው እንጂ ዝም ብዬ ነው የፈረምኩልኝ። አስገድጄሽ ነው እና ታዲያ ስለዚህ ነው ያስገድጄሽ ማስፈረም አልፈልግም። ይሄው አራኔ አይደለም በቃ አይደለም። አስገድደሽኝ አይደለም። ግን ቆይ ማሚ ማለት እንደዚህ እኔ ላይ እንደዚህ የጨከንሽው ይሄን ያህል እውነት ምንድን ነው ያጠፋሁት? እስኪ ማለት አጥፍቻለሁ፣ ብዙ ጥፋት አለብኝ። ግን ለምን አታየኝም? ምን አጥፍቼ ነው አጥፍቻለሁ ምናምን የምትይው ነገር ነው አሁን አይዋጥልኝም። አይ ይሄ ሁሉ ምን መሰለሽ አንቺ እናትነት እንዲገባሽ ምጥን አይተሻል ብዬ ብተውሽ ልትተይኝ አልቻልሽም። ምንድን ያደረኩት? ምክንያቱም አንቺ እኔ ነይ ብላችሁኝ ይቅርሽ መጀመሪያ ያደረግሽኝ እኔም ያደረኩሽ አንቺም ያደረግሽኝ እንደው ይቅር እኔ ይቅርታ ብዬ እግርሽ ላይ ተደፍቼ በዚህ እድሜ አንቺን የምታከል ሕፃን ልጅ ላይ እግርሽ ላይ ተደፍቼ ስለምንሽ ከቁም ነገር አልቆጠርሽውም። ይቅር ብዬ እሱንም ትቼ በራስሽ ሰዓት ደግሞ ጽፈሽልኝ ነይ ስትይኝ ደግሞ አይ እንግዲህ እቺ ልጅ ምን ሆና ነው እኔ ቂም ሳሊዝ ማለት ነው። እኔ ራሴ ቂም ሳሊዝ ቤትሽ መጣሁኝ። ቤትሽ መጥቼ እንደገና ራስሽ ይቅርታ አርጊልኝ ብለሽ ራስሽ ይቅርታ ጠይቀሽኝ ከዛ እንደገና ደግሞ እናትሽ ደውላ ጠርታኝ ነይ አብረን ነው ጭንቃችንን መካፈል ያለብን አንቺ ምን እናት ነሽ እንደዛ ምላሷን አጣፍጣ ጠራችኝ። እሺ አልኩኝ። መጥቼ ደግሞ ጭንቀትሽን አብሬ ተካፈልኩኝ። ጭንቅ የሁላችንም ስለሆነ ምጥን ስለማቀው ጭንቀትን ስለማቀው አብሬሽ ተካፈልኩኝ። ከዛ በኋላ ግን አንቺና እናትሽ የምታደርጉት ድርጊት የምትሆኑት ሁናቴ ምንም አላደረግሽ። ከዛ በላይ ምን ልታረጉ ትፈልጋላችሁ ማለት ነው? ይሄ ባህሪሽ እንዳልተወሽ ስለምናቅ ነው። አልተውሽም እኮ አንቺ ጥሩ ሰው ብትሆኚ ማለት ነው እኔን ለቀሽ ወይ ትሄጃለሽ። በቃ ለምን ሄዳለሁ? ይሄ ንግግርሽ ነው ደግሞ እኔ እንደውም ልውስጥ የሚከታይ ነገር መሄድ አለብሽ የምትይ ነገር ነው። መበቀል ነው የምትፈልጊው። አየሽ አንቺ አይደለም 7 ወር ሙሉ እየተደማመጠን ነው 7 ወር 8 ወር 9 ወር ይኸው እኔ ካረገዝኩበት ጀምሮ አልተውሽኝም አይደለም። አንቺ ትተሽኛል። ምን አረኩሽ? እኔ ብተውሽ አንቺ ትተሽኛል ወይ ነው ጥያቄው። አንቺ መርዝን እስከ መመረዝ የደረስሽ እኮ ነሽ። እኔ እንደውም እኮ ትቼልሽ ነው። እኔ እኮ ትቼልሽ ነው። አይ መርዝ አይደለም። እውነትሽን ነው። አንቺ ስንት ነገር አንቺ ድርጊትሽ እኮ የሚያስጠላ ነው። እኔ እኮ አላረኩሽም። አሁን እኔና አንቺ ምን አጨቃጨቀን? ምንም አላደረኩሽም። አሁን እኔ ለልጄ ብዬ ነው አይደል አንቺ ጋር ይሄ ሁሉ ነገር እየተደረኩኝ ያለው። አላዛር ትንሽዬ ህፃን ነው። ለኔ ህፃን ነው። ሁሌም ልጅ ነው ለኔ እኔም ለእናቴ ገና ጡት የሚጠማ ህፃን ነው። ለእናቴ ልጅ ነው። እሱን እኔ አይደለሽም ብዬሻለሁ ማለት ነው። እኔ ካንቺ ጋር ብዬሻለሁ ወይ? ልጄን ብቻ መልሽልኝ። አንቺ በጣም ልጅሽን ለመመለስ የተቀመጠልሽን መስፈርት ጨርሺ። አንቺ ማለት ነው መስፈርትሽን ጨርሺ። መስፈርት ጨርሺ። እንደዚህ የምትይው ውስጥሽ ንጹህ አይደለም። መቼም ልትነጫቺ ማለት አይደለሁም። እውነት አንቺ ስትነጪ ነው እኔ ምነጻ። ያ ሁሉ እኔ ተጸጽቼ ይኸውልሽ ተጸጽቼ ራሴን እስከ ማጥፋት ስደርስ ምን ተሰምቶሻል አንቺ? እንደውም ተገላገልኩ ነው ያልሽው አይደል? ተገላገልኩ አልሽ። እኔ ማለት ነው እቺ ልጅ አላቅፋትም ነበር። ደም እየፈሰሰኝ እንደዛ ያስጨነቅሽኝ ያ ሁላ ጭንቀት እየፈጠርሽ አለፈ።
የሰው ልጅ ይጋጫል አለፈ ያንቺም አልፏል ስለዚህ አሁን ደግሞ ታይ ብዬ ስለምንሽ መተው ነበረብሽ ምንድነው ያስኩብሽ ታይ ብዬ ስለምንሽ በረዛክተሽ ተቀምጠሽ አልለማመጥሽ ይገርምሻል ጠይቀሽኛል ህፃኗን እንዳይፈቅደሽልኛል ለምንድን ምጠይ ህፃኗን እንዳይፈቅደሽልኛል አሁን እኮ ሙሉ ለሙሉ አገኘዋት ማንን ህፃኗን ማከለከለ አንቺ አየሻ ይሄን ስራ ስለ አንቺ ልብሽ ንጹህ ስላልሆነ መቼም አላስነካሽ መጀመሪያ እንዳያት መቼም አላስነካሽ አሁን አጠገቤ እኮ ናት ችግር የለም ትፈራረሚያለሽ እንደዚህ ያላልሽኝም ትሰጪኛለሽ አይደለ ወደሽ ለግድሽ ትሰጪኛለሽ ወድጄ ለግዴ አሁንም እልውስጥ እየከተትሽኝ ነው ምትፈርሚውንም ትቼልሽ ሄዳለሁ ልጅሽን በፈለግሽበት መንገድ ፈልጊና ወሰጃት አይደለም ቆይ ምን አይነት ልብ ነው አንቺ እኮ ነሽ ፍቅር ልታስተምሪኝ የሚገባው አረ ወደዛ ሂጂ በእናትሽ አንቺ ፍቅር ሲገባሽ አይደል ምንድነው እኔ አሁን እኔና አንቺ ለምን ድጋሚ አፍ እንካፈታለን እንደኔ አይነት ልጅ መቼም አታገኝም እንደኔ አይነት እናት መቼም አታገኝም በዳዴ ብትሄጂ ደምንባ ብታነቢ እንደኔ አይነት እናት ራሱ መቼም አታገኝም ልንገርሽ እግዚአብሔር እኔ ይሄን አርግሽኛል ይያልኩኝ ቀን በቀን እለት የምታረጊውን ከቪዲዮ ውጪ የሚሆነውን ነገር ሁሉ እዚህ ጋር መተንተን እኔ ማውራት አልችልበትም እናንተ ማቀናበር ስርስር መሄድ መሾካሾክ ትችሉበታላችሁ እናቴ ከትላንት ወዲያ ከሷ ያወራሽ ሊሆን ይችላል አላውቅም እናቴ እንደዚህ አይነት ሱስ የለባትም እንዳንቺ አይደለም እኔ መሬት ስራ አልሄድም እኔ እንደዚህ ግልጽ ነው የምናገረው እንዲህ ግልጽ ነው የምናገረው አሁን እኔ እና አንቺ ለምን ልውስጥ እንገባባለን ምትፈልጊው ወጥቼ ልሄድ ወረቀት ሊያጽፍ ነው አይደል መሄድ ትችያለሽ ነገ ታልቅሻለሽ አልቅሰሽ ምትነሚበት ጊዜ ይመጣል እኔ መነዛነዝ አልፈልግም እኔም ካንቺ ጋር ተነዛነስኩም በቃ አንቺ ጨካኝ አረመኔ ሴት አንቺ ነሽ በልጅሽ አሁን እየተናገርሽኝ እውነት ልጅ መመለስልሽ መስልሽ አልሽልኝ ከፈለግሽ እኔ በመቀበልሽ እቀበልሻለሁ በጣም እንትን አልሽ ተቀበይ በምን ተቀበይ ሶጂ የምትወጪበት ምን መንገድ ያለሽ መስሎሽ ነው ምን ችግር አለ እኔ እኮ አንድ ስልክ በቂ ነው ለእኔ ማለት ነው እዚህ ጋር አግተሻ ታስቀምጪ እሺ እንዴት አድርጋችሁ እንደምትወስዱ አያችኋለሁ በቃ እቀመጣለሁ ግን እንዳትነዘንሽ ንግግር አልፈልግም ኧረ እኔም ላናግርሽ አልፈልግም በቃ ተይኝ የጭካኔሽ ጥግ እኔ በቃ ተይኝ አታይኝም በልጅ አራስ ልጅ እሺ እዛ መጀመሪያ ሲደርስብሽ ነው ልጅ በልጅ ትያለሽ እኔም እኮ ልጄን እኮ ልታሳጪ እናትህን ተዋት እሷን አባራት ከህይወት ካውጣት የምትዩ እንዳንቺ አይነት ሴት ደግሞ አለ እንደ በመድር ላይ ልለውም አልችልም ከማህፀን የወጣውን ልጅ አቅፈሽ እየተኛሽ እኔን ደግሞ ተዋት እንዴ አይነት አማርኛን ያልቀበልሽም አትነዝንሽኝ በቃ አላዛር አራስ ነው አዎ ለኔ አራስ ነው ገና ጣጣው የሚጠማለ ገና እናቴ መታ ሁሉ ነገሬን ከቨር ስታረግ እናቴ ስትንከባከበኝ ቀናሽ ከእናቴ ጋር ክሎስ ሆን ከእናቴ ጋር እኔ ሰራተኛሽ ልሆን አይደለም እዚህ ጋር የተቀመጥኩት የልጄ ቤት ስለሆነ ነው ቀናሽ ቅናት እኮ ነው ተንሾካሸክሽ እንደዚህ ከእናቴ ጋር ሚስጥር አወራለሁ ከእናቴ ጋር ሰው ብዙ ነገር ይኖራል ተንሾካሸክሽ እንደዚህ እናቴ ውስጥ እኔ አሁን ስለምትንሾካሸኩት ሳይሆን ስለምታደርጉት ነው የተናገርኩት የመንሾካሸካችሁ የናደረግሽም የኖራችሁበት ነው የኖራችሁበት የታውቀሻት ነው እናቴ ሁለት ሶስት ቀን አውቀሻት አንቺን ካወኩሽ እኮ ምን ይላል መሰለሽ ኦሞ ሲተርስ ሀደላሊን ተለፉድ ይላል እናትሽን አይተሽ ልጅን ማግባት አለብሽ አንቺን ሳይ እናትሽን አውቂያታለሁ በቃ በቂ ነው እናቴ ባንቺ አፍ የምትጠራ ሴት አይደለች አሁን ተይ በቃ በእናትሽ እዳንቺ አይነት እናት አይደለችም እናቴ በትዳሬ ገብታ የምትፈተፍት አይነት ነዘኝ እኮ ጌታ ሆይ አንቺም ደግሞ ህይወቴን እንዳቃጠልሽ አንቺም መቃጠል አለብሽ ተይ እንጂ እና ያቃጥኛ ልብሴን አቃጥለሻል አሁን ደግሞ ስጋዬን ማቃጠል ነው የቀረሽ እና ያቃጥ ሁሌ ነገር ማንሳት ነው እና ያቃጥኛ አንቺ ፍቅር ያላስተማርሽኝ መቼም ፍቅር ልሰጥሽ አልችልም አንቺ ነሽ አረ ከዚህ በኋላ ፍቅር ይመጣል ብለሽ ነበር ያሰብሽው እኔ ካንቺ ጋር ከዚህ በኋላ አምኜ ማለት ነው አንቺ ሺ ጊዜ ይቅርታ በነደራረግ አንቺን አላምንም እኔ አንቺ በስማም የሚያምንሽን ፈልጊ ሲጀመር በስማም እንዳንቺ አይነት ሴት አላየሁም በህይወት የልጅ ልጄን አንቀባርሬ ያሳድጋታለሁ ከዚህ በኋላ ምን ያው አመጣሽ ወለሽ እኔ አልኩሽ እኮ እንደ አፍንጫሽን ይዤ ነው መቀበል እሱን እናያለን መፎከር እኮ ትርጉም የለውም ማድረግ እኔ አሁን ፎክሬን ያደረኩት አልተናገርኩም ለልጄ ስል ነው ካንቺ ጋር ላልግባ ፖሊስ አልሂድ እንደዚያ ለልጄ ስል ነው አንቺ እኔ ጋር ልጅሽ ከተገኘች አሁንም ሂጂ ደም ልጅ ጡት መጥባት እያለባት የእናቷ እንደው በጌታ አሁንም ሂጂ እስቲ ልጅሽን አንቺ እኔ ያለሁበት ቦታ ላይ ካገኘሻት ሂጂ አሁን ሲጀመር ብታስሽ አታገኛትም እኔ ፈቅጄ ካላመጣውልሽ በቀር ተስፋሽን ቁረጪ ብታሰር እንኳን ማለት ነው
ብታሰር እስኪ እዛኝልኝ ይኸውልሽ ብታሳስሪ ወይኔ ቤት በሰብሳለሁ እንጂ ልጅሽን አታገኛትም። እዛኝልኝ እስኪ በቃ እንደው በቃ ተይልኝ። አዎ ልጄን ስጪኝ። ልዘንልሽ? ኧረ እባክሽ ትንሽ እስቲ እንዳዝንልሽ የሚያደርግ ነገር ትንሽ ነገር አሳይ። ምን ላድርግሽ? እኔ እንጃ ምን ይሁን እስቲ ምንድነው ምን ብታረጊ ነው ላልሽ ማለት ነው? ማዘን ትቻለሽ? ኧረ እባክሽ እኔም እንዳንቺ እዚህ ጋር ጡት ተወጥሬ ልጄን እኔም እንዳንቺ 9 ወር ተሸክሜ እኔም እንዳንቺ ስሚ በእናትሽ አትለፍልፊ እንደማመጥ እኔም እንዳንቺ 9 ወር ተሸክሜ ተናገሪ ተሳደቢ ጨምሪበት በደንብ አድርጊና ስሚ እኔም እንዳንቺ 9 ወር ተሸክሜ እንዳንቺ አራስ ቤት ተንገላትቼ ከዛ ሲያልፍ ደግሞ ልንገርሽ ከዛ ሲያልፍ 20 ምናምን አመት ዋጋ ከፍዬ አሳድጌ ተርቤ ተጠምቼ እንዳንቺ አይነት ነቀዝ መሆንሽን ባቅ ኖሮ አልድረውም ነበር። ሰሚኛልሽ አይደል? አንቺ ጊዜ አላወራም። አንቺ ጥሩ እናት ብትሆኚ እሺ ነቀዝ ልሁን ምንም ልሁን አንቺ ጥሩ እናት ብትሆኚ ኖሮ ምን ላደርግ ልጅሽ እንዲረዳሽ አሁን አንቺ የልጅሽን ለውጥ ስታይ በቃ ውስጥሽ ሌላ ሰው ሆነ። በእውነት በቃ እስኪ ለልጅሽ ታዩ እስኪ በፍቅር እንኖርበት። አንቺ እንዲህ የምትመክሪኝ እኛ እየተዋደድን አንቺ የምትናገሪው ነገር ዋጋ ያስከፍልሻል። ምንድነው ያስከፍለኝ? አሁንም ዋጋ ትከፍያለሽ። የምትናገሪውን ገደብ አድርጊ። ምላስሽን ገደብ አድርጊበት። ዋጋ ለመክፈል አትሹይ። ተናግሬሻለሁ። በቃ አንቺ እናትነት ታውቂዋለሽ አይደል? እናትነትን ታውቂው የለ? እስኪ እናትነትን የምታውቂው ከሆነ ተይ። እንዳንቺ አይነት እናት አላውቅም አላልሽም? እኔ እናትነትን አላውቅም። እናት አይደለም 9 ወር ተሸክሜያለሁ። እናት አይደለም የአራስ ቤት ልጅ መወሰድ እንደሆነ አታውቂም እንዴ አንቺ? ምንድነው ሲል ልጅሽን ውሰጂው። ምንድነው እኔ ልጅሽ ማለት ነው። እኔ በልጄማ አንቺን መበቀል አልችልም። በልጅሽ ነው መበቀል። ቀስ ብለሽ አውሪ። በልጅሽ አላዛር ማለት ነው ትልቅ ልጅ ነው አይደለ እንዴ? በቃ ይሄ ትዳር አቁም ብለሽዋል አይደለ? ከኔ ጋር እንዲሆን አትፈልጊም አይደል? ውሰጂው። አሁን እሱ የራሱን ውሳኔ ቀስ ብሎ ይወስናል። ግን ቀስ ብሎ ስሚኛ፣ ስለ ልጁ ሲል ቀስ ብሎ የሚወስናቸው ውሳኔ አይደል እንዴ? ለምንድን ነው የማታስወሪኝ? ስሚኝ፣ አንቺ ማለት ነው እሱ ትልቅ ልጅ ነው። ገባሽ አይደለ? ልጅ ነው አልኩሽ። ልጅ ከሆነ ደግሞ አንቺ ከሌለሽ እሱ አላዛር ፍቅር ስለበለጠበት ነው አይደል ከኔ ጋር የሆነው። እሱን እናያለን ወደፊት። ፍቅር ይበልጣል አይበልጣም። በምን ልትቀይሪው ነው አይምሮሽን? ምንድነው ወይ መተታረጊበት ነው ወይ የሆነ ነገር ልታረጊበት ነው? አንቺ ነሽ። ማን አይደለሁም እኔ ምንም ነገር አላውቅም። እኔ አንቺ ነሽ እሱን የምታውቂው። እሺ እኔ ነኝ የማውቀው። እሺ ብዙ ነገር ትችያለሽ። እኔ ምንም አልልሽም። ግን አሁን በፈጠረሽ አምላክ ይዤሻለሁ። በቃ ልለምንሽ። ይኸው እግርሽ ስር ወድቃለሁ። ልጄን ስጪኝ። እግሬ ላይ እንዳትወድቂ እሺ? ልጄን ስጪኝ። እኔ አሁን የልብሽን እየተፋሽ መተሽ እግሬ ላይ አትወድቂ። እንደ እባብ መርዝሽን ትረጫለሽ። ከዛ ተመልሰሽ በእናትሽ ተይ። ለምንድን የጨከንሽብኝ? ለምንድን ነው እንደዚህ ሆንሽው? የምትናገሩ አንቺ እኮ ነሽ። ሌላ ነገር እንዳወራ እንድመልስልሽ እያደረግሽ አንቺ ደስ ግን ልጄ አታሳዝንሽም? አንቺ ለምን እያጠባኋት ነው? ምንድን ነው የምታጠባት አንቺ? የምጠባው ነው የቆርቆሮ ወተት ከአንድ ቀን ጀምሮ አለ። ምን ችግር አለው? ገዝቻ ጠጣታለሁ። ገንዘብ አጣው? ምን ነው እርጂኝ ስላላልኩሽ ነው? የወተት ስጪኝ ስላላልኩሽ? እኔ እንዳንቺ ጨካኝ በህይወት ዘመን እስቲ ካገኘሻት ፈልጊያት ሂጂና በፈለኩት እቀበልሻል አላልሽም? እኔ ካንቺ ጋር ለመግባት አልፈልግም። በጸባይ ስጪኝ በቃ ተቀበይኝ። በቃ ከዛ በኋላ በምትቀበይኝ ተቀበይኝ አልኩሽ። በቃ እንድትቀበይኝ እፈልጋለሁ። እንደውም አሁን የፈለግሽውን አድርጊና ተቀበይኝ። ከዚህ በኋላ እኔ ምንም አልመልስልሽም። ልጄማ እንደዚህ አታደርግም። አንቺ እኔ ይሄንን ነገር አድርጊልኝ ብዬሻለሁ። እኔ አልከኝ ብያለሁ። ይሄንን ነገር አድርጊልኝ አደረኩ። እኔ ያስፈልገኛል ብዬሻለሁ። አላልከኝም። እኔ ግን አደረኩኝ። እኔ አልፈልግም። አንተ ፈለክ ካልፈለክ አሁን ስለ ልጅ ነው፣ ስለ አንተ አይደለም። ያንተ ፍላጎት የጠየቀክ የለም። እኔ ይሄን ነገር አልፈልግም። ያንተ እንደውም ማለት ነው እሷ ራሷ እስካሁን ድረስ ስትነዘንዘኝ ነበረ። ወረቀቱን ያዘውና ተቀመጥ፣ ልጅቷን ግን አታገኛትም። ዞር በል ከኔ ማለት ዞር በል አላዛር። ምን ማለት ነው? ዞር በል። በምትቀበልሽ እቀበልሻለሁ ብላኛለች። በምትቀበሉኝ ተቀበሉኝ። ልጅቷን ካገኛችሁ እስር ቤት ወይኒ ቤት እንኳን ብወረወር ልጃችሁን ለዘላለም አታገኟት። ሂድ ዞር በል። እንደዚህ ብለሽ አትወጪም። ዞር በል አላዛር። እግዚአብሔርን አታገኛትም። ሁለት አማራጭ ነገርኩህ። በቃ ሁለት አማራጭ ለልጃችን ስንል ይኸው አምጥቼ እንትን ላለው በምትቀበልሽ እቀበልሻለሁ ብላኛለች። በምትቀበለኝ ተቀበለኝ። አልፈልገውም ይሄንን
አልፈልገውም። ምን ማለት ነው? ተቻዋለሁ። ምንድነው የምታወዛግቢ ነው? አላወዛገብኩም። ዞር በል ዞር በል። ከዚህ ቤት አትወጪም። እሺ አልወጣም። ልጅቷም ትቀመጥ። አልወጣም። እኔ ተደላድዬ እቀመጣለሁ። ሲስ ታገኛት ያለው አንቺ ቆይ ምን እያደረግሽ ነው ያለሽው? ለምናት ሲል ማለት ነው ዝም ብላ ታወራለች። በቃ እኔ በልጅ ነገር አበላሽቻ አይደለም አላዛር ሂጂ ተቀበይ። በቃ መክሰስ ነው አይደለ? ትልቁ ያንቺ ትልቁ ድርሻሽ መክሰስ ነው። ክሰሽኝ እታሰራለሁ። ከፈለሽ ነይ እንሂድ ፖሊስ ጣቢያ። እስቲ እጅ ከፍንጅ እኔ ጋር መጥተው የያዙ ልጅ ያገኟት። ነይ እንሂድ ነይ። እኔ ልጅ ደህንነቷ የሚጠበቅበት ቦታ የማትገኝበት ቦታ አስቀምጫታለሁ። ምን ታደርጊያለሽ? ነይ ውሰጂኝ። አሳስሪኝ ውሰጂና። ለማንኛውም የት ነበረ? እኔ አላዘር አልፈልገውም። አሁን ብትፈርምም አልፈልገውም። እንደ ሀረም የፈለገችው በምትቀበለኝ ትቀበለኝ መታለች። በቃ መጀመሪያ አንብቢ። እኔ እንዲፈረም አልፈልግም ብያለሁ። እንዳትፈርሚ ልጅሽ በእንትን በወረቀት ነው እንዴ በንብረት ነው እንዴ እንትን ብትይው አንብበሽው ነው? አዎ እኔ ምንም ቢሆን እኔ ልጄን መጀመሪያ አንብቢው። አንተ ታነባዋለች። ቃል አንብበው። ልትቀጁ ነው አንቺ ድጋሚ ነገር ልታበላሹ ነው። ግን መፈረም አይቻልም። እንዳትቀጅ እኔ እጄ አላዘፈም። መጀመሪያ ቀም ቁጭ አይሽ እናቴ በእናትሽ እኔ በጣም ነው የደከመኝ። እኔ በለልጄ ምንም ቢሆን አደርጋለሁ። እኔ ተው ያ ካንተ ምንም አይደርሰኝም ማለት ነው። ልትፈታኝ ነው እንዴ? እኔ ነኝ እንዴ ያመጣሁት? አላዛር ከእናትህ ጋር ተነጋግረህ ነው አይደል? ምን ሆነ? እኔ ንብረት ምናምን አሁን እኔ ስለ ንብረት ማስብ ይመስላል? ልጄ ከቁስ ጋር መወዳደር ይመስላል? እኔ እንደናንተ መስላችኋለሁ? እኔ ስሚ ከሷ ጋር ወልሽ እኔ ይሄን ነገር እንድታደርግ መጀመሪያ ማለት ፈልገው። ምን ሊያስፈርም? አንቺ ነሽ እኔ ንብረት ልታስፈርሚኝ የነበረው እንጂ እኔ ላስፈርምሽ ነበር። በቃ ንብረት ይሄ እሺ ችግር የለም። እኔ እንዳፈርም ብዬሻለሁ። እንዳቀጁ እንደምቀበልሽ እቀበላለሁ ብለሽ የለ? አሁን ወረቀቱን እንዳፈርሚ ወረቀቱን ያዢ። ከፈለጋችሁ ነው ውሰዱ ወደ ህግ ቦታ ውሰዱ። እንዳፈርሚ እኔም አልፈለኩም እንድትፈርምልኝ። በቃ እንሂድ ወደ ህግ ቦታ ነው ውሰዱኝ። ትልቁ ነገራችሁ ህግ አይደለ? እንሂድ። እንዳትፈርሚ ነው እኮ አልኩሽ። እሱ ተይኝ። እንዳትፈርሚ ነው አልኩሽ። ልጄስ እኔ እዚህ ጋር እየተቃጠልኩ እኮ ነው ያለሁት። እረፊ በእናትሽ አስኑ በእናትሽ። በቃ ነኝ አሳድጋለሁ ብላለች። እና እኔ አሳድጋለሁ ቀብረር አድርጌ አሳድጋለሁ። 9 ወር ሙሉ የተሸከምኩት ከባልሽ ጋር እንትን ብላ ነው ተዋውለው ነገር ጨርሰው ነው ከኔ ጋር። አዎ እኔን አታስገቢ። ታዲያ ወረቀቱ ለምን አመጣ? በቃ የምን ወረቀት ነው? ይሄው አነበብሽው አይደል? የምን ወረቀት ነው? አነበብሽው አይደል? እኮ በቃ ንብረት አትፈልግም። ልጇ ነው የምትፈልገው። አልሰጣትም። ንብረቱንም ውሰዱት። ያው ልጅቷን ውሰጂ። ንብረቱን አልሰጣትም። ልጅሽንም ውሰጂ። ንብረቱንም ውሰጂ። ልጅቷን አልሰጣትም። ንብረት አይደል የፈለግሽው? አልፈልግም። ተውኩኝ። ይኸው ዛሬ ከንግግሯ ተነስቼ ተውኩት። አያ ቤታ 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 ቤት ምን ጉድ ነው? ከልጅ ጋር ለምን እንደምትወቃቀሩ? ንብረትና ልጅ ታወዳድሪያለሽ? ንብረትና ልጅ ታወዳድሪያለሽ? ለምን አላወዳድርም? እኔ አይቼም አላውቅም። እንዳትፈርሚ ነግሬሻለሁ። እኔ እንዳትፈርሚ ነው ያልኩሽ። እንዳትፈርሚ። እኔ አንቺ ስላልሽኝ አይደለም እናቴ። እኔ እዚህ ጋር የልጅ እናት ነኝ። አንቺ በእኔ ትደራድሪያለሽ? በቃ ሌላ ሰው ላሳደግ ቢል ለምን ለአያቶቼ ለሌላ ሳልቶሽም አያት ናት ትውሰድ። ምን ማለት ነው? ትውሰድ በቃ ተሳደግ። ለምንድን ነው የምትወስደው? በቃ አንተም አለህበት። እጅህ አለበት። ምኑ ላይ? እጅህ አለበት እዚህ ላይ። አዎ ምንም እንደማይመስልህ ይኸው በቃ ዋናው መፈረሟ ነው። ፈርመሻል? አንፈልግም። በእናትሽ አትድረቂና በምቀበልሽ እኔ አሁን እንዴት አድርጋ እንደምትቀበለኝ ማየት ፈልጋለሁ። አናደኝ ነው በቃ እንደምትቀበለኝ በቃ እንዴት አድርጋ እንደምትቀበለኝ ማየት ፈልጋለሁ። ቢበዛ አልኩሽ ማሳሰር። አዎ ታሳስረኝ። ከዛስ ታሳስረኝ። ልጃችሁን እኔም እናንተም አታገኟትም። ኖ እሱንማ ማግኘቱንማ እናገኛለን። ሂድ አግኛ። ሂድ እንዴ ሂድ አግኛ። ህግ እዚህ ነገር ውስጥ እንዲገባ አልፈልግም። ሂድ አስገባ።
ህግ አስገባ በመታገኛት አገኛት አንቺ በግልፍተኝነቱን አቁቢ በቃ አገኛት አልኩ እኮ ፈቀድኩልህ የፈለግሽውን ነገር ይሄን አርጊ አመጣለሁ ብለሽ ቃል ገብተሻል አይደል ይሄው ይዘን መጣን አይደል እንዴ የትና ይትፈልገን ነው ኮፒ በመቀበልሽ ግዴታ የግዴታሽን አፍንጫሽን ልጅ ይቀበልሻል ብላኛለች በቃ ለሱ እኔ ደግሞ አሁን እሱን ፈልጋለሁ አላለችም ነገሩ አፍንጫሽን አላለችም የት ነበርሽ ያላየሽውን አትመስክሪ ያላየሽውን አትመስክሪ እየሰማው ነው በቃ አላለችም በቃ ተከራከረ አላዛር ማለት ነው እኔ መጀመሪያ ለምን በቃ አጥፍቻለሁ በቃ ግን በቃ እስኪ ነገሩን ትተሽ እንደዚህ አድርጊ አልኳት ከዛ ንግግሩ አንተን ሲለኝ በቃ አፍንጫሽን ይዤ ይቀበልሻለሁ አልኳት ያው እኮ አሁን ይኸው በህፃን ልጅ ግብግብ አያዋጣም እሷ ናት አባኔ እሺ ልጅ ተወሰደብኝ ልጅ እኮ ነኝ አይደለም እኔ እኮ ነኝ ልጅ ተወሰደብኝ አላዛር ልጅ ተወሰደብኝ ልጄን ያጣሁት እኔ ነኝ ምንስ ብናገር ምንስ ብል እኔ ፈረድብኛል አላዛር አሁን ተቃጠልኩ ቁጤ ያጣጣ እዚህ ጋር እንትን ይላል አሁን ለተናገርሽ ይቅርታ ጠየቅኩሽ እኮ ተንበርክኬ ደግነሽ ይገባኛል እኔ አላለቀስኩም እግርሽ ስር እግርሽ ስር ይሄው ይቅርታ አይደለም ይሄ ትክክለኛ ይቅርታ አይደለም ከልብሽ ተነስተሽ እንደገና በስነ ስርዓት እናቴ ብለሽ የእናትነት ክብር ሰጥተሽ ይቅርታ ጠይቂ የእናትነት ክብር እሺ እናት ሳሚያት በስነ ስርዓት የእናትነት ክብር ይገባኛል እሱ በእናትሽ አንዴ ዝም በይ በቃ ሳሚያት እቺ እናትሽን ዝም ማሰኛት እውነቴን ነው የምነግርሽ እኔ ሄዳለሁ የእውነት ሄዳለሁ ዛሬ ልጅሽን ማየት ፍላጎት ካለሽ እናትሽን አፏን አስይዣት አሱ በቃ ዝም በይ እኔ ይቅርታ ጠይቃታለሁ ችግር የለም እኔ እኮ ሳሚያት ነው እኮ ያልኩሽ ትስመኛለች ምን ድሮስ በደንብ አንገቴ ስር ገብታ ስትስመኝ አልኖረችም እንዴ ዛሬ ምን ብርቅ ነው እንዴ ብርቅ አይደለም ሳሚያት በጉልበት እኔ አሁን በራሴ በጉልበቴ ይቅርታ ማስጠየቅና ያው ይቅርታ ማሚ በቃ በድዬሻለሁ በጣም እኔ ብዙ አጥፍቻለሁ በማወቅም ባለማወቅም የበደልኩሽን ይቅር እሺ በማወቅም ባለማወቅም የበደልኩሽን ይቅርታ በቃ ይቅርታ አድርጊልኝ ነው አቤት ብዬሻለሁ እሺ ልጄስ በምንድን ነው ማረጋገጫችንን ከሰጠንሽ በኋላ ካላመንከኝ ራስ ጉዳይ ነው እኔን የምታምነኝ ከሆነ ወረቀቱን ትሰጠኛለህ ሄዳለሁ በስነ ስርዓቱ ይዣት እመጣለሁ የማታምነኝ ከሆነ እኔ ልሂድበት ልቀቀኝ የማትለቀኝ ከሆነ ከባድ ነው ይሄ ነው ለምንድን ነው እንደዚህ የሚያዋጣ ካላዛር ማመንና ማመን ብቻ ነው እሺ ለምንድን ነው እንደዚህ ያደረግሽው አንተ እኔን አታምነኝም ያለማመን ስለሚገባኝ ነው ያደረኩት ስለሚገባኝ አንተ አይተሃል እነሱ የሚያደርጉኝን ነገር አይተሃል እንኳን አይደለም ይሄንን እኔ ህፃኗን እንኳን ይዣት የወጣው ቀን ቁጭ ብላ ኢንትሮ የገባች ቀን አስታውሳል እናትን ሸኛት የሷን እናት ጉያዋ ውስጥ ትይዛለች ያንተን እናት ታባረራለች እኮ አንቺ እዚህ ወረቀት ይሄ ወረቀት እኮ እኔ እኮ ስፈልገው ስንፋታ እኮ ነው ይሄ ነገር እኮ የሚያስፈልገው አይደል ምን አገባ ለኔ ከጠቀመኝ እሷን ከንብረት ውጪ ማድረግ ምን ይጠቅምሻል ይጠቅመኛል አብረን ያለ ነው እኮ ኑር አትኑር አላልኩህም እኔ ወጥቶኛ አላዛር እኔ ከልጄ ምንም ነገር አይበልጥብኝም አትኑር ብያለሁ ልጄን ብቻ አልቆም ችግር የለውም አንተ ራስህ አይምሮክ ተደፍኖ አይን ስለታወረ ማለት ይሄ አሁን ወልደሃል አላዛር የወላጅነት ሚና ምን እንደሆነ ገና ይገባሃል አሁን አይነት አብሯል እኔ የተደረኩት ነገር አልታየም እሷ ለእናቷ እንዴት ጠበቃ ሆና እንደምትናገር አይተሃል አይደል እኔ ጠበቃ አልሆንኳት እናቴ ናትናገራት ስትልክ አይተሃል አይደል አላዛር እኔን ግን ስትገላምጠኝና እንደፈለገኝ ስታረገኝ ያኔ ከፍ ዝቅ ስታረገኝ ልናገርበት አሁን የኔ ነው መድረኩ የኔ ነው እናገራለሁ እንደፈለገኝ ስታረገኝ ተይ እናቴ ናትናገሪያት ብላት አታውቅም እንደ ውሻ ሻንጣዬን እየወረወርክ ነበር አይደል እንዴ ውጪልኝ ብለህ ስታባረረኝ ነበር አይደል እንዴ አልነበረ አላዛር እሷን አንድ ትናንትና የመጣች ሴት አስበልጠ የ9 ወር ቤትህን ግን በሻንጣ ስተወረውራት አልነበረም እኔ ስለዚህ የሚገባችሁን ያደረኩት አላዛር እናቴ ጋር ውስጥ ገብታ ስታወራኝ ከእናቴ ጋር ረጅም ጊዜ ነው ከተገናኘው ከእናቴ ጋር ከተገናኘው ረጅም ጊዜ እንደሆነ ታውቃለህ በእርግዝና አንዴ ነው ለፕሮግራም መታ አይታኝ ሄደችው ከእናቴ ጋር የፈለኩትን ባወራ ስለሷ ብቻ እኔ አወራሽ አልኩኝ ሚመስላት አንሸኳሸኳ አወራሽ አልኩኝ እኔ እኮ እቃ እንኳን የፈሰሰ ውሃ እንኳን ማቃናት አልቻልኩም እናትሽ የምታረገኝ ነገር ምን አረገችሽ ጓዳ እየተከተለች የምታረገኝ ነገር ፈርታሽ ነው እንዲህ እንኳን አንድ ቃ ለራሴ እንኳን እንደ ልቤ
ገብቼ እንኳን የሆነ ነገር ቀድቼ እንኳን አላውቅም። ስለዚህ በቃ ታይ አሁን አንቺ ስለናትሽ ከበር ካሜራ አለ በደንብ ማየት ትችላለህ። ከበር እያረኩ አይደለም። ስለዚህ ነው አሁን እኔ እና አንቺ ማነጋገር ያላዛር ከበር እያረኩ አይደለም። ከእናቱ ጋር ሴት ልጅ ነኝ አይደል? የፈለኩ ፍቅራችንን አይታ እሷ ደብሯታል። ጌታው እንግዲህ እኔ ምንም ማድረግ አልችልም። ጉድ እኮ ነው ፍቅራችንን አይታ። አዎ አንተም ደግሞ መስጠት ያለብህን ፍቅር ስጣት። እኔ አሁን ፍቅር አልጠማኝም። የእናንተ ፍቅር አልጠማኝም፣ አራበኝም። አልፈልጋችሁም። ስለማልፈልጋችሁ ነው እያደረኩ ያለሁት። ብፈልጋችሁ ኖሮ እንዲህ አላደርግም። አንተ በዳዴ እናቴ ብለህ የምትፈልግበት ቀን ይመጣል። በዳዴ እናቴ በድዬሻለሁ ይቅር በይኝ የምትልበት ጊዜ ቅርብ ነው። ስለዚህ ችግር የለውም። ልሂድ? ትፈቅድልኛለህ? ነው ቆመህ ታየኛለህ? ደውልልሃለሁ። ቆይ ደውልልህና እሰጥሃለሁ። ምንድን ነው? እዚሁ እንዳለች ልጃችን ትምጣ ሳትወጪ። ምን ማለት ነው? እኔ ነኝ እጄ ማመጣት። ከቤት አይወጣም። ያስቀመጥኩበት ሰው ይዟት የሚወጣ አይደለም። እራሴ ነኝ ይዣት የምመጣ። ሲቀጥል ይሄንን ወረቀት በስነ ስርዓት በራስሽ ፍላጎትና በራስሽ ፈቃደኝነት ነው የፈረምሽው። ነገ አስገድዳይ ነው እንደዚህ ሆና ነው የሚል ነገር መስማት አልፈልግም። ታዲያ አስገድደሽኝ ነው እንጂ ዝም ብዬ ነው የፈረምኩልሽ። አስገድጄሽ ነው እና ታዲያ ስለዚህ ነው ያስገድጄሽ ማስፈረም አልፈልግም። ይሄው አራኔ አይደለም በቃ አይደለም። አስገድጄ ነው የሚባል ነገር ምንድነው የምትፈረሙችልሽ? ለምንድን ነው የምታንገራግረኝ? አላዛር አስገድጄሽ ነው ታውተችብኝ። አስገድጃት አይደለም አስገድጃት አይደለም። በቃ እጇን ይዤ ፈርሚ ብዬ አላስፈረምኳትም። እኔ ምንም ማድረግ አልችልም። ጌታ ሆይ ተናገር ባጓቦ ካለዛ ይላል አኛው ናዛር። እኔ አስገድጃት ነው ያስፈረምኳት። አስገድደሽኝ አይደለም በፈቃደኝነትሽ ነው። ፈቅደሽ ነው። ፈቅደሽ ደስ ብሎሽ እኮ በፈገግታ ሸኝኛ። ደስ ሲለው እንደዚህ እያዘን አይደለም የሰው ልጅ የሚሸኘው። ልክ አይደል? ልጄ ወስታ ተገገበኝ እንደዚህ ሆኝ ትለኛለች። አረ ፈጣሪ እሷ በወለደችው ልጅ እኔ በወለድኩት እኮ ነው እኔም እየተጫወተች ያለችው። ልጅሽ አልወስዱም። ፈልጎኝ እኮ ያለው እኮ ከኔ ጋር ልጁን ወስጃለሁ። ለምን ትወስጃለሽ? የእሱ ስለሆነ የልጄ ስለሆነ እኔ አንቺ ልጅ መውሰድ ይገባኛል። ከቻልሽ ውሰጁ። ከቻልሽ ሰጠሁሽ። ኧረ በኢየሱስ ሰጥቼሻለሁ። ኧረ ምን አይነት ሰው ነሽ? የእውነት መርቄ ነው። ምን አይነት ሰው ነሽ? ምን አይነት ሰው ነሽ? አሁን አንቺ በስነ ስርዓት በመሀል አሁን ጣልቃ አታውሩ። በቃ ለምን አላወራ? አትናገሩ። ለምን አላወራ? ላወራት ስለምፈልግ። ምንድን ነው የምታወሪያት? በቃ ከፈረመችልሽ መሄድ ትችያለሽ። ኧረ ዝም ባሰኝ። ከዚህ በላይ ምን ታደርጊያለሽ? አንቺ ዝም አታሰኛትም እናትሽን። ከዚህ በላይ ምን ታደርጊያለሽ? ኧረ ምን አይነት ሰው ነሽ? በኢየሱስ ክርስቶስ ስም ኧረ ተአምረኛ ነሽ። አላረጋገጥኩም። ምን በፈቃደኝነት ለመፈረመው እናቷ ከዛ እየጮኸችብኝ ስለሆነ እርግጠኛ እና ሻንስ ተስጫት በቃ ይሄው ደስ ብሎኝ ነው። በፈቃደኝነት ወድጄ ይሄው ቃል እያስገባሽ ነው። የእግዚአብሔር ቃል ነው ወይስ የሰው ቃል ነው የምትገባ? እሱን ቀስ ብላችሁ ተማከሩበት። አቤት 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 ጎበዝ